አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሀድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዴት ውላችኋል? እንዴት አረፍዳችኋል? ደህና ናችሁ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንግዲህ ዛሬ መጥቼላችኋለሁ ብቅ ብዬ ማለት ነው። ቢዛ አሰራር አሳያችኋለሁ። ትንንሿ ቢዛ ማለት ነው እና ለረመዳናችን እንሰራለን እላችኋለሁ። ተከታተሉኝ እላችኋለሁ ወንዶቼ። ሁለት ቤት ሁለት እንቁላል ነው ያስገባሁት እና ሁለት ግማሽ ኩብ ዘይት፣ 4 ምልዓጋ ዘባዲ ነው ያደረኩት በትንሿ። ያው ሀሊብና እንትኑ አይገባም፣ በኋላ ነው በዱቄቱ ላይ ነው የሚገባው። ስኳር 3 ምልዓጋ አድርጌያለሁ ማለት ነው። ትንንሹ ያው የኔ ዱቄቱ ብዙ ስለሆነ ማለት ነው 2 ኪሎ ስለምሰራ እና 1 ኪሎ ተሆነ 2 ምልዓጋ ካሜራ ይበቃችኋል ማለት ነው። ባታበዙትም 1 እንቁላል በቂ ነው ብዬ እላለሁኝ። እና መጀመሪያ ከዘመዛ እንነካከዋለን ማለት ነው። ምክንያቱም እንትን እንዲልልን እንዲዋሃድ ታደረግን በኋላ ያኔ በደንብ አድርገን እንትን እንለዋለን ማለት ነው። ከዛ ካሜራውን እንጨምራለን። የኔ ካሜራ ፍሬው ያለው ነው ማለት ነው እና ምርጥ ነው። ከዛ እሱ ጋር አሻሸዋለሁ በደንብ አድርጌ ማለት ነው። ምክንያቱም ፍሬው ነው ይሄ የኔኛው ካሜራው ተላይ ማማም እና ተዛውን ያው 2 ኪሎ ነው ብያችኋለሁ። ዱቄቴን አስገባለሁ። ያው ይሄ ነው ማለት ነው። ያው ንጹህ ነው ብዬ ነው ያልነፋሁት እንጂ ሌላውን ግን እነፋዋለሁ። ይሄን ሰው የሚነፋ ነገር ስለሌለው ብዬ ነው ያልነፋሁት ማለት ነው። እና ሁለት ነው እኔ የማስገባው እና በደንብ ምርጥ ነው። ሞክሩት እላችኋለሁኝ። በጣም ይለሰልሳል እና ከዛ በኋላ ዱቄቱ ላይ እንትን ጨምሩ፣ ሀሊብ ማለት ነው። ኒዶ ተሆነ ዱቄቱ ላይ መጨመር ነው። ኒዶ ታልሆነ ግን መጀመሪያ ዘይቱ ጋር ስኳሩ ጋር ካሜራው ጋር አድርጋችሁ ማሸት ትችላላችሁ ማለት ነው። እና እኔ ያው ወረቀቱን በደንብ ታልቀደው ዘገየ ማለት ነው። አንዴ ይሄንኛው በደንብ አልቀደርኩትም እና በጣም ነው የሚለሰልሰው እላችኋለሁ። ለስላሴው በጣም ማለት በጣም ይጥማል። እና ጨው ደግሞ እንዲቦካ ስትናረግ ተዱቄቱ ላይ ማድረግ አለብን። መጀመሪያ ካሜራው ጋር ስኳሩ ጋር ታሸነው ቶሎ አይወካልንም፣ አይነሳም ቶሎ። ብርድ ነው አሁን እና ኮፍ ስለማይል አሁን እኔ እዚህ ሀሊብ አስገብቻለሁ ማለት ነው። ሀሊቡን ታላይ ነው ያስገባሁት። ያው 4 ምልዓጋ አስገብቻለሁ፣ 4 ምልዓጋ። ከዛ በኋላ አሸሁት። የማሸው ደግሞ በኤሌክትሪክ እንትኑ ነው፣ ባጅ ነው ማለት ነው። በእጅ አላሽም እና አሁን ጨርሻለሁ። ቀልፌ ጨርሻለሁ። ከጨረስኩ በኋላ አሁን ቦክቶልኛል። አሁን ወደ ስራዬን ጠቅልል ያለውኝ ይሄን ይመስላል ማለት ነው። ይሄንኛው እንግዲህ ያው ቢዛ የምንሰራበት እንትኑ ነው። ይሄ ሶሱ ነው እና ጠማጥ ነው የማደርገው እኔ ሳልሳ ማለት ነው። ማጁን ጠማጥ ነው የማደርገው ስለማይበሉ ቤት ማለት ነው። እና ማጁን ጠማጥ እንደሚፈልግ ሰው ምርጥ ነው። እና የሽንኩርት ምናምን የተቁላላ ነገር ቤት ብዙ ሁላችሁም አንድ አይነት አይደለም እና አይበሉም። ሁሉም የሚበሉት የእነዚህን አሰራር ነው ማለት ነው። ለምን አሁን አንዳንዱ ሽንኩርት ምናምን የሚገባበትን አረንጓዴውን
ነው የሰራሁት ማለት ነው። ግማሹ ራሱ የምፈጀውን አይበሉትም። የኔ ያው እንደገና እሰራለሁኝ። ግማሽ ብቻ ነው ያደረኩት፣ ግማሽ ነው የሰራሁት ማለት ነው። እንደዛ አድርጌ ነው የምሰራው እና ከዛ ጅብን ምስል ላይ አደረኩኝ፣ ጨረስኩኝ። ከዛ ፍርን አስገባው። ከፍርን አወጣሁት። እንደምታዩት ልስልስ ያለ ነው በጣም ማለት ነው። ውስጡ ሶፍት ነው የሚሆንላችሁ በጣም ማለት ነው። ትወዱታላችሁ በጣም ከምንም በላይ ማለት ነው። እና እንደዛ አድርጋችሁ ሞክሩት። ያው አሁን ሁላችንም እንግዲህ ወደ እዚህ ነው ወይም ፈጣየር ምናምን ይዛ ማለት ነው። አሁን አውጥቻለሁ። ኋላስ ታወጣው በኋላ ይሄን ይመስላል እላችኋለሁ። ሞክሩት። ይሄ ያው ዘይት ዘባዲ ያኔ ይሄን ይመስላል እላችኋለሁ። እንቁላል እና ይሄንን አድርጋችሁ ሞክሩት። በጣም ይጣፍጣል። እና 2 ኪሎ ተሆነ 2 እንቁላል ብታስገቡበት ጥሩ ነው ብዬ እላለሁ። ለምን ያው አንዳንዱ እንቁላሉ ያለሰልሰዋል። ዘባዲም እንደዚሁ። ዘባዲም በነገራችሁ ላይ ዱቄቱም ላይ ማድረግ ትችላላችሁ፣ ታውስጥም ማስገባት ትችላላችሁ። ዘይቱ ጋር ስኳሩ ጋር ማሸትም ትችላላችሁ ማለት ነው። የሰው ልጅ አሰራሩ ብዙ አይነት ነው። ፒዛ ፈጣየር አብራችሁ በዱቄቱም ብቻ ካሜራውን እዛው ሁሉንም ባንድ አድርጋችሁ ማሸትም ትችላላችሁ። እንደዛ አድርጋችሁ መስራት ትችላላችሁ። እና መጨረሻ ቀላል ነው ደግሞ የፒዛ አሰራር ማለት ነው በጣም እና